ጠብቃለሁ ማድረግ ያለብኝን አድርጋለሁ እና ያንን against the wind መሄድ አለባቸው ከዛ በኋላ ቴክ ኦፍ አለ ቴክ ኦፍ ለማድረግ ፈቃደኞች ሆኑ ግራቪቲ የሚጎትታቸው ግራቪቲ ያንዳንዱ ግራቪቲ ሱስ ነው ስራ እየሰራ ባንክ ይሰራል ደሞዝ ይቀበላል ጫቱን ይገዛል ሲጋራውን ይገዛል አልኮሉን ይገዛል የትም አትሄድም you are not going anywhere take off አይኖርም በዚህ ህይወት ምክንያቱም እንደ ቃምክ ትጨርሳታለህ እንደ ጠጣት ትጨርሳታለህ እሱን ነገር የሱስ ግራቪቲ መላቀቅ አለባቸው ከስንፍና ግራቪቲ መላቀቅ አለባቸው ካንዳድ አላስፈላጊ ጓደኛ ግራቪቲ የሚጎትቱ በግሩፕ የሆነ ናይት ክለብ እንሂድ እንጠጣ ምናምን እናድርግ ምናምን ከሚሉ መላቀቅ አለባቸው ከዛ ግራቪቲ ነው ቴክ ኦፍ የሚያደርጉት እና ቴክ ኦፍ ለማድረግ ግራቪቲ የሚሆንባቸው ነገሮች እነሱ ቼክ ያድርጉ በኔ ህይወት ግራቪቲ ምንድነው ብለው ይጠይቁ ከዛ ግራቪቲ ይላቀቁ ሱስ ከሆነ አላስፈላጊ ጓደኛ ከሆነ ስንፍና ከሆነ የባህሪ ችግር ከሆነ የባህሪ ችግርም አንድ ግራቪቲ ነው እንዳያድጉ የሚያደርጋቸው ነው እሱን ይላቀቁና ቴክ ኦፍ ያርጉ ኢኒሺያል ክላይምብ ላይ ያሉት ይወጡ ገና ያሉት እምላቸው አትፍሩ ነው ያስፈራል መጀመሪያ ተነስተሽ ስትሄጂ ያስፈራል ተመልሰሽ የምትወድቂ ይመስላል እና አትፍሩ ከዛ የወጣችሁበት ከፍታ ላይ ደግሞ እዚች ጋር ደርሻለሁ ብላችሁ እዛ ጋር አታቆሙ ቀጥሉ ውጡ ወደ ላይ ወደ ዋናው ከፍታ ወደ ተዘጋጀው ከፍታ ላይ ውጡ ቶሎ ሳትስፋይድ አትሆኑ ማምለውና ወደ ዋናው ከፍታ ላይ መውጣት አለባቸው ከዛ ቀደም ያነሳሽዋል ክሩዝ ላይ የደረሱ ሰዎች ተረጋግተው እየበረሩ ነው ከዛ አሁን ሪላክስ አድርገዋል አይደል ድንገት ተርቡለንስ ሊመጣ ይሆናል ስለዚህ ኮንሺየስ መሆን አለባቸው ድንገተኛ የሚያናውጥ ህይወትን የሚያናውጥ ንፋስ ሊመጣ ይችላል ወገባቸውን መታጠቅ አለባቸው በዛይ ሰዓት አይደንቲፋይ ማድረግ አለባቸው ተርቡለንስ ከዚህ የመጣ ነው ብለው ቼክ ማድረግ አለባቸው ከመጣ ልክ ሲመጣ እሱን ማኔጅ ማድረግ አለባቸው ከዛ ሌላ መክራቸው ይሄንን ነው ድንገት በእናንተ ከፍታ ያለ ሊጣላችሁ የሚመጣ ሰው ይኖራል አይደለም ለምሳሌ አሁን አውሮፕላኑ ያበረረ ሌላ አውሮፕላን በዛው ከፍታ አጌንስት ይመጣ አሁን ሁለት ምርጫ አለኝ ተመልከች አሁን የኔ አውሮፕላን እንደዚህ እየሄደች ነው አይደል ከዛ ሌላ አውሮፕላን መጣ ሊጋጨኝ መጣ ወይ ሆን ብሎ ይሆናል የመጣው እኔ ጀግና ነኝ ብዬ ከመጣ አውሮፕላን ጋር ከተላተምኩኝ አወዳደቄን አስቢው በቃ አለቀልኝ ከፍታ ላይ ስትሆኑ ሊጋጮቹ የሚመጡ ሰዎች ይኖራሉ እኔ ያለፉት 2 ቀናት እያየ ነበር እንደዛ ሊጋጭሽ የሚመጣ ከዛ አትጋጨው ከተቻለ እንትን ቀይርና ፖዚሽን ቀይርና እለፈው በዚህ ከፍታ ላይ አትጋጭ ሊጋጭህ እንኳን ፈልጎ ሲመጣ ወይ ከፍታ ቀይር ወይ ወደ ታች ወይ ወደ ላይ ከፍታ ቀይር ወይ እንድች ጥፍ በልና እለፈው እናን ማረጋው እኔ ክሩዝ ላይ ነኝ ብዬ ነው የማምነው እና ግን ክሩዝ ላይ ሆነሽ እንደዚህ እየበረርሽ እያለ ድንገት ምንም ያላረክሽው ሰውዬ ይመጣል እንደዚህ ብሎ ይመጣል ሊጋጭሽ ነው እሱ ጋር ቆመሽ የምትሰዳደቢ ከሆነና የምትጠይ ከሆነ የገነባሽውን ነገር ነው ዲስትሮይ የምታረጊው ከዛ አንተ እኮ ትልቅ ሰው ነህ ምናምን ወይናም ቲና ታልፊያለሽ እኔ ካንተ ጋር የመጋጨት ፍላጎት የለኝም ምክንያቱም ያለሁበትን ከፍታ አውቃለሁ ክሩዝ ላይ አትጋጩ አምልጡት ሊጣላችሁ ከሚመጣው ሰው ጋር አትጣሉት ከፍታ ቀይሩ ዳይሬክሽን ቀይሩና ሂዱ ክሩዝ ላይ የሚመጣብሽ ነገር ይሄ ነው ዝም ብሎ መጥቶ ሊጋጭሽ ይመጣል ከተጋጨሽ ትከሰከሻለሽ እሱ ሂደ ሜኖት ኬር መስኡል አንቺ ግን ከፍታሽን መጠበቅ ትፈልጊያለሽ ከተጋጭሽ ትከሰከሻለሽ ስለዚህ ከፍታ ቀይር አቅጣጫ ቀይርና አምልጠው የሚሰድብህ ከሆነ ይስደብህ ግድ የለም ምንም አትሆንም ከተጋጨህ ነው የምትጎዳው ነገር ከፈለገህ አትመልስለት እጥፍ በልና እለፈው ከዚህ ከፍታ ላይ መጋጨት ከባድ ከዛ ዲሰንት ይመጣል ዲሰንቱ ላይ ያላችሁ ደግሞ ራሳችሁን ጠብቁ ጸልዩ በጤንነት እንደለመለማችሁ እድሜያችሁን እንድጨርሱ ምግባችሁን አስተካክሉ
ሲቀርብ ምግብ ማስተካከል፣ ወክ ማድረግ፣ ኤክሰርሳይዝ ማድረግ። አሁን እንግዲህ ጉልበት እየደከመ ስለሆነ ነው አይደል? ስለዚህ እሷ ላይ ማድረግ ያለባቸው ጥንቃቄ አለ። ከዛ ነገሩ እየመጣ እንደሆነ ሲያውቁ ለሌጋሲ ይስሩ። አሁን እቺ አፕሮች ሲያደርግ እንትና ስትታይሽ እዚች ምድር ኑሮ ልታበቃ ነው ብሎ ካሰቡ ለሌጋሲ ይስሩ። ውላቸውን ያዘጋጁ፣ ውርሳቸውን ያዘጋጁ። ብዙ ሰው ሳያዘጋጅ ይሄዳል። በኋላ ለልጆቻቸው ችግር እንዳይሆን ለልጆቻቸው ይስሩ፣ ለልጆቻቸው ያዘጋጁላቸው። እኔ እዛ ጋር ስደርስ ያው ማዘጋጀት ያለብኝን አዘጋጃለሁ። ከዛ በኋላ ምንድነው ላንዲንግ አይደል? ያው በእኔ ምሳሌ ላድርግ። መኖር ያለብኝን ኖርኩኝ። ማንም ሰው ችግሩን መሰለሽ ሞት አይለመድም። ምን ሄድ አይመስለንም። ይሄ ዘላለማዊነት ውስጣችን ስላለ አይለመድም። ግን ጊዜው ሲመጣ ሳውቅ አፕሮች እንዳደረገ ሳውቅ ላንድ ላደርግ እንደሆነ ሳውቅ ለትውልዱ ማዘጋጀት ያለብኝን አዘጋጅቼ መጨረሴን እርግጠኛ ሆናለሁ። ለልጆቼ ማድረግ ያለብኝን አድርጌ ከኔ በኋላ እኔ ካለፍኩኝ በኋላ ለሚሆኑ ነገሮች ማዘጋጃቸውን ነገሮች አዘጋጃለሁ። ከዛ ላንድ አደርጋለሁ። ላንድ ሳረግ ያው በሬዲዮ ትሰሚዋለሽ። ገና አሁን አይደለም ጊዜ ሲደርስ እሱ ይደረጋል። ከዛ ከሞት በኋላ ህይወት ካለ በጣም ያስፈራኛል። ስለዚህ ማስተካከል አለብኝ የሚሄድበትን ቦታ። መጽሐፍ ቅዱስ እንደሚለው የፍርድ ወንበር ላይ ምቆም ከሆነ ምጠየቅ ከሆነ ስለተናገርካት እያንዳንዷ ቃል ትጠየቃለህ ይላል። ስለተናገራችሁት እያንዳንዱ ከንቱ ቃል ትጠየቃላችሁ ይላል። ስለ ቃል ከተጠየቅኩኝ ስላረኳቸው ነገሮችማ መጠየቅ አይቀርም። ስለዚህ እድሉ እያለ እዚሁ ምድር ላይ ያለሽ ንስሐ መግባት፣ መጸለይ፣ ለዘላለም ህይወት መዘጋጀት፣ ከሱ ቅዱስ ከሆነው አምላክ ጋር ልትገናኝ ስለሆነ ንስሐ ገብተሽ አስተካክለሽ ተናዘሽ ያጠፋሻቸውን ነገሮች አስተካክለሽ ሬዲ ሆነሽ መጠበቅ። ከዛ ያልቃል፣ ላንዲንጉ ይመጣል፣ ከዛ ታክሲ ይደረጋል። ከዛ በኋላ ወደ ዘላለም ህይወት ደግሞ ተዘጋጅቼ ከሄድኩኝ እንደ ሃይማኖቱ ጨርሼ ከሄድኩኝ ወደ ዘላለም ህይወት እገባለሁ ማለት ነው። እነዚህ የህይወት ምዕራፎች ናቸው።